ለዝንጀሮ የራሷ መላጣ አይታያትም ማለ ያገሬ ሰው። እስኪ ይሄ ኡስታዝ ቢለውን ሰምተን እንምጣ። ይህ ግለሰብ ሴሞስ በተሰኘው መጽሐፍ ገጽ 255 ላይ እንዲህ የሚል ነገር እናገኛለን። አፍተር ዳት ይላል የተለያዩ የሆኑ ስራዎችን ከሰሩ በኋላ ክርስቲያኖች አፍተር ዳት ካምስ ዘ ግሪቲንግ ይላል፣ ሰላምታ ይመጣል አለ እና ፒስ ቢ ዊዝ ዩ ከእናንተ ጋር ሰላም ይሁን ይልና ኤን ክርስቲያን ኪስ ዋን አናዘር ዊዝ ዘ ሆሊ ኪስ ቅዱስ በቅዱስ መሳሳም አንድ ክርስቲያን ሌላ ክርስቲያን ይስመዋላል እና ያ ቅዱስ መሳሳም ምንድነው ሲባል that is just as you lip approach the lips of your brother or sister ይላል። ያንተ ከንፈር የወንድምህን ወይም የእህትህን ከንፈር እንትን ሲገናኝ ይላል so your heart should not be withdraw from there ይላል። ያ የሚያሳየው ልብህ ከነሱ መለየት እንዳሌለበት ነው ላይ ያስተምራል። ይሄ አስተምሮ ስህተት ነው፣ ሊወገዝ ይገባል ማለት ነው። የእስልምናውን መላጣ ከማየታችን በፊት እንግዲህ አውግስቲን ላይ የተዋሸውን ቅጥፈት አጥርተን እንለፍ። አውግስቲን ሴርሞን 227 ላይ እየተናገረ ያለው በቅዳሴ ሰዓት ከመጀመሪያ እስከ መጨረሻ ድረስ ሊደረጉ የሚገባቸው ድርጊቶች እየተናገረ ነው። ሶ አስቀድሞ ካህኑ ሲጀምር ምን ብሎ ነው የሚጀምረው? ጸሎት ከተደረገ በኋላ ለክርስቲያኖች ልቦናችሁን አንሱ ብሎ ይናገራል ይላል። ልቦናችሁን አንሱ ማለት ምን ማለት ነው አለ? ክርስቶስ ወደ ሰማያት አድርጓል በሶስተኛው ቀን። ስለዚህ ራሳችን ደግሞ ክርስቶስ ነው፣ ክርስቶስ ባለበት ስፍራ ሁሉ ልባችን እዚያ እናድርግ ማለት ነው ብሎ ይናገራል። ስለዚህ ሐሳባችን ፈቃዳችን ሁሉ በሰማያት ልንሰቅለው ይገባል በቅዳሴ ሰዓት ከመጀመሪያ ጀምረው። ለዛ ነው ልቦናችሁን አንሱ ብሎ ካህኑ የሚጀምረው ብሎ ይጀምራል። then after the consecration of the sacrifice of God የቅዳሴ መስዋዕቱ ከተደረገ በኋላ because he wanted to be ourselves his sacrifice which is indicated by where that sacrifice was first put ልክ መስዋዕቱ ወደ ተሰዋበት ስፍራ ከመቅረባችን በፊት እኛ ራሱ መስዋዕቶች እንደመሆናችን መጠን ንጹህ ልንሆን ስለሚገባ ይላል ምን ይደረጋል ይላል the Lord's prayer የጌታ ጸሎት የሆነውን እናደሳለን፣ ከእርሱ የተቀበለውን ለእርሱ እናቀርባለን በምስጋና ይልና after that comes the greeting ይላል። ከዚህ በኋላ ሰላምታው ይመጣል ይላል። peace be with you ሰላም ከእናንተ ጋር ይሁን ብሎ ካህኑ ይናገራል። and Christians kiss one another with a holy kiss ከዚህ በኋላ ክርስቲያኖች ደግሞ እርስ በርሳቸው በተቀደሰ ሰላምታ ሰላም ይባባላሉ ይላል። በተቀደሰ ሰላምታ ነው የሚለው። የተቀደሰ ሰላምታ የተባለው ለምንድን ነው? ምክንያቱ it is a sign of peace ይላል። እዛው ቀጥሎ it is a sign of peace ይላል። ምክንያቱ የሰላም ምልክት ሰላም መሆናችንን የምንገልጽበት መሳሳም ነው። ኦኬ እርስ በርሳችን ሰላም መሆናችንን የምንገልጽበት መሳሳም ነው። ዝም ብሎ ከመሬት አንስቶት አይደለም። አውግስቲን መጽሐፍ ቅዱስ ሐዋርያ ቅዱስ ጳውሎስ በጣም ብዙ ቦታዎች እርስ በርሳችሁ በተቀደሰ ሰላምታ በተቀደሰ መሳሳም ተሳሳሙ፣ ሰላም ተባባሉ የሚል ብዙ ጥቅሶች ስላሉ ይህ ብቻ አይደለም። ወደ መስዋዕቱ ከመቅረብ በፊት ይሄ መሳሳም ምንድነው የሚያሳየው? ወንድምህን አስቀይመህ አለመምጣት ከልብ በሆነ መዋደድ ውስጥ መሆንህን መግለጽ መቻል አለብህ። ምክንያቱ ጌታችን በማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ላይ እንዲህ ብሎ ተናግሯል። እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድም አንዳች በአንተ ላይ እንዳለው ብታስብ ኦኬ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ከወንድምህ ጋር ንጹህ ሰላም ስትሆን ወደ መስዋዕቱ መቅረብ ያለብህ። አለበለዚያ ግን ብሎ አውግስቲን ዝቅ ብሎ ይገልጿል። ይህ መስዋዕት በጣም ከባድ ነው። ንጹህ ሳትሆን ብትቀርብ አንወርዚ ሆነ ብትቀርብ የጌታ ስጋና ደም እዳ አለብህ ተብሎ ተጽፏልና የተቀደሰ መስዋዕት ስለሆነ ከወንድሞቻችን ጋር ቂም በቀል ይዘን ልንቀርብ አይገባም። ያ መሳሳምም ከወንድሞቻችን ጋር ፍጹም ሰላም መሆናችን መግለጫ ነው ብሎ የሚገልጽበት ፓርት እንጂ እንዳንተ ስጋዊ ፈቃድ ወይም ደግሞ እንዳንተ ሴሰኝነት የሚተረጎም አይደለም ማለት ነው። ደቂቃው ስለረዘመ የእስልምናው ጉድ ደግሞ በቀጣይ ቪዲዮ እናያለን። ሰላማችሁ ይብዛ። ሰላማችሁ ይብዛ። በክፍል 2 ተመልሰን መተናል። መሐመድ ከወንዶች ጋር ሲያደርጋቸው የነበሩ አላስፈላጊ ግንኙነቶችን በጥቂቱ 3 ሐዲሶች ብቻ ለማየት እንሞክር። ሱናን አቢ ዳውድ 5224 ላይ ከአንሳሪ ወገን የነበረ አንድ ሰው ህዝቡን እያሳቀ በነበረበት ሰዓት መሐመድ ምን ያደርጋል? በእንጨት ጎኑን ይኮረኩረዋል፣ እንደ መኮርኮር ማለት ነው። ያ ሰውዬ ደግሞ እኔ ማጸፋይን መመለስ ፈልጋለሁ ይልና መሐመድ መልስ እሺ ይለዋል። ግን እኔ ራቆቴን ነኝ ከላይ ቲሸርት ልብስ አልለበስኩም ይለዋል።
መሐመድም ማለት ነው። መሐመድም ከላይ የለበሰውን ቲሸርት ከፍ አድርጎ ያዘለት እና ያ ሰውዬ ምን ማድረግ ይጀምራል ይላል፣ ሆዱን ጎኑን ምናምን መሳም ይጀምራል የመሐመድን። ዘን ይሄንን ነው የምፈልገው ነብዩ ሆይ ብሎ ይናገራል ማለት ነው። ስህተት ነው፣ ሊወገዝ ይገባል። ሌላው አልዳሃቢ ቮሊዩም 4 ገጽ 36 ላይ መሐመድ የአልሐሰንን ሀፍረተ ስጋውን ሲስም ደግሞ እንመለከታለን። እዚህ እንደምትመለከቱት the messenger of Allah peace and blessing be upon him spread apart the thighs of Al-Hasan and kissed his እዚህ እግሮቹን ከፍቶ ሀፍረተ ስጋውን ምን ይስመው ነበር ይላል ያለ ሐሰን። ስህተት ነው፣ ሊወገዝ ይገባል። ቀጥሎ ደግሞ ሙስናድ አህመድ 3778 ላይ መሐመድ አብደላህ ኢብን መስዑድን ይዞ ዙጥ የሚባሉ ጥቋቁር ሰዎች ጋር በሌሊት ተደብቆ ይሄዳል፣ ይዞት ማለት እና እነዛ ጥቋቁር ሰዎች ምን ያደርጉታል? መሐመድን ራይድ ያደርጉታል፣ ወይም ደግሞ እንደ መጋለብ አይነት ማለት ነው። ራቆታቸው ናቸው፣ ራቆታቸው የሆኑ ሰዎች ናቸው እና መሐመድን ሲጋልቡት ያድራሉ። አብደላህ እንዳትመጣ ብሎ ተናግሮት ማለት ዘን እነዛ ጥቋቁር ሰዎች ሲጋልቡት ከቆየ በኋላ ምን አደረገ? በጣም ደክሞ በጣም ያመመው ወደ አብደላህ መጣና አብደላህ ጭን ላይ ተኛ። ስለዚህ ጥቋቁር ወንዶች ራቆታቸው የሆኑ ሲጋልቡት ማለት ምን እንደ ጋሪ ሲጋልቡት ማለት እንዳልሆነ ሁላችንም እናውቀዋለን። ሶ እንደዛ አድሮ እያመመው እያቃሰተ ወደ አብደላህ ሄዶ ጭኑ ላይ ሲተኛ የነበረ ነብይህን አስቀድመ ልትቃወም ያስፈልጋል። ሰላማችሁ ይብዛ። ዌል ይሄ ኡስታዝ ምላሽ ብሎ የሰጠውን እስኪ ተመልክተን እንምጣ። የመጀመሪያው የአካል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይስማቸው ነበረ በሚል ነው የመጣው። ምናልባት እንትን ብለው ካልሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰውነትን ልምታችሁ ብሎ ካስከፈታቸው በኋላ ሳማቸው ነው የሚለው። ኦኬ ሳማቸው ነው የሚለው። እኛ ካነሳነው ሐሳብ ጋር ምን እንዳገናኘው አላውቅም። እንግዲህ እኔ ካነሳሁት ሐሳብ ጋር ምን ያገናኘዋል ብሏል ወዳጃችን። ነብይህ ከወንዶች ጋር ሲያደርገው የነበረ አልባሌ ወይም ደግሞ አላስፈላጊ ነገር እያሳየን ነው። ምክንያቱም አንተ በጣም በሚገርም ሁኔታ አውግስቲን ላይ የተነሳው ነው በወንድምህ ላይ ቂም በቀልን አትያዝ፣ ፍጹም ፍቅር ይኑራችሁ፣ መዋደድ ይኑራችሁ የሚለውን ሐሳብ ወስደ ወደ ስጋዊና ወደ ረከሰ ሐሳብ ተርጉመው ነበር። እኛ ደግሞ ነብይህ ኖርማሊ ሐሳቡና ፍላጎቱም ከወንዶች ጋር አላስፈላጊ ግንኙነትን ያደርግ እንደነበረ እያሳየን ነው። እዚህ ሐዲስ ላይ አሁን ሰውየውን ጎኑን የመሐመድ ቲሸርት ገልጦ ጎኑን ሲስመው ይሄንን ነው መፈልገው፣ ጎኑን ሆዱን ኦኬ፣ የማያውቀውን ሰው ጎኑን ሆዱን እያሳመ ይሄንን ነው ነብይ ሆይ የምፈልገው ብለው ሰውየው ሲናገር እንመለከታለን። ለአንድ ትልቅ ሰውዬ ቲሸርቱን ከፍቶ ጎኑን የሚያስም ከሆነ ምን አይነት ሰው ነው የሚለውን እንድትመለከት ወይም ደግሞ ነብይ ምን አይነት ነውርን ሲፈቅድ እንደነበረ እንድትመለከት ነው። ሁለተኛ ያነሳውን ሐሳብ ደግሞ እንመልከት። እዛን የአጋንንቶችን ታሪክ አንስቷል። የአጋንንት ታሪክ በጣም የምናውቀው ነው። የሙስነድ ኢማም አህመድ ላይ ሌሎችም ሰነዶች የተቀመጠ ضعيف የሆነ ዘገባ ነው እና ያው የምትመለከተው አታሪክ አልኩብራ አታሪክ አልከቢር የኢማም አቡ ኢስማኤል ኢማም አልቡኻሪ ረሂመሁላህ ተዓላ የእሳቸው መጽሐፍ ነው። እሳቸው መጽሐፍ ላይ ቮሊዩም 1 ገጽ 200 ላይ እንዲህ ብለው ያስቀምጣሉ። ሐዲሱን ያስቀምጡና አምር ከአብደላህ ብን መስዑድ ወስዶ የተናገረው ሐዲስ ነው። አን ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ የሚለው ዘገባ እና ዘገባውን ያስቀምጡና ወላ يعرف لعمل سمعه من ابن مسعود አምር ከብን መስዑድ ለመስማቱ ማስረጃ የለንም ይላሉ። ስለዚህ ያመጣው ዘገባ በራሱ ተቀባይነት ያሌለው ዘገባ ነው። ያን አማር አልባካሊ የተባለው ኢብን መስዑድ ሰምቷል ብለን መናገር እርግጠኛ መሆን አንችልም የሚል ነው ሁለተኛ ሐሳብ ያነሳው ማለት ነው። አማር አልባካሊ ማለት ግን እዚህ ጋር እንደምትመለከቱ ታሪክ አልኢስላም ቮሊዩም 2 በአልዳሃቢ የተጻፈ ሐዲስ ነው፣ ታሪክ ነው እና እዛ ፔጅ 448 ላይ ሐዲስ ቁጥር 533 እንዲህ የሚል ሐሳብ እናገኛለን። he is a companion of the prophet and he fought in the battle of ያርሙክ በሚባል ጦርነት ላይ የተዋጋና የመሐመድ ሱሐባ ነበረ። ማን? አማር አል ባካሊ የተባለው ይሄንን እሱ አልሰማም ከኢብን መስዑድ የሚሉት ማለት ነው። and he narrates from the prophet and from ኢብን መስዑድ ይላል። ናሬሽኖቹ ደግሞ ሲቀበል የነበረው ከማን ነው? ወይ ከመሐመድ ከራሱ ነው፣ አለበለዚያ ደግሞ ከኢብን መስዑድ ነው ይላል። ስለዚህ ወንድማችን ምን ነበር ሲል ነበር? ከኢብን መስዑድ ሊሰማ አይችልም ወይም ደግሞ ሰምቷል ተብሎ እርግጠኛ ሆኖ መነገር አይቻልም ብሏል። ከመሐመድና ከኢብን መስዑድ የተለያዩ ሐዲሶችን ተናግረዋል የሚል ነው። የርከቡን የሚለው ቃል የዝደሂሙን በሚል መጥቷል። የዝደሂሙን ማለት ምን ማለት ነው? እርስ በእርስ ወደ ነብዩ በጣም በስተው ወደ በጣም ይቀርባሉ ማለት ነው። ሶስተኛ ያነሳው ነጥብ ደግሞ የርከቡን የሚለው ቃል ምን ሆኖ መጥቷል ብሎ መቅረብ ወደ ነብዩ ሆኖ መጥቷል አለ። ኦኬ መቅረብ ብለህ ተርጉሞ ችግር የለው። ግን ራይሞንድ ኢብራሂም የተባለ የአረብ ታሪክ አጥኚ ስለዛ ታሪክ የተናገረውን ይሄንን ሰምተን እንምጣ። They went to and began to ride the prophet of Allah.
Literally, that's what the Arabic says. These tall, black, naked men rode Muhammad. The Arabic word yarkaboon, which I will presently discuss, can also be translated as mounted. And they did this all night long, says Abdullah. ከዛ በመቀጠል ደግሞ ሐዲሱ አይ ቲንክ ሙሉን ያነበብኩ አይመስለኝም። እዛው ዝቅ ብለህ የተወሰነ ብታነብ ምን ይላል መሰለ? then the messenger of Allah peace be upon him ይልና came heavily and in pain or almost so pain from what they had mounted ይላል። ምን ብሎ ይናገራል? መሐመድም ካደረጉበት ነገር የተነሳ ወይም ደግሞ ራይድ ካደረጉበት ከጋለቡት መጋለብ የተነሳ በታላቅ ድካምና በታላቅ ህመም ወደ እኔ መጣ ይላል። አሁን ወደ መሐመድ መቅረባቸው ነው ያሳመሙ። ኦኬ ምን አድርገውታል ማለት ሴክሹዋሊ ወደሱ ቀርበዋል ማለት ነው። ኦኬ ሴክሹዋል ግንኙነት ነው የሚናገረው። ሰው ጥቋቁር የሆኑ ወንዶች መሐመድን በሌሊት ምን አድርገውታል ማለት ነው? ግንኙነት አድርገውታል ማለት ነው። ያ ስለዚህ ይህንን አይነት ነውር ሲያደርግ የነበረውን ነብይን አስቀድመ ልትቃወም ያስፈልጋል።